እግዚአብሔር ሕይወታችሁ እንዲባርክላችሁ፣ እምነታችሁ እንዲያጸናላችሁ፣ ጸጋም መንፈስ ቅዱስ በላያችሁ እንዲሆን በየቀኑ እንዲህ ብላችሁ ጸልዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይና ምድር የምትገዛ ሁሉን በኃይልህ የምታስተዳድር የዘላለም ንጉሥ የቸርነት ምንጭ እግዚአብሔር ሆይ በፊትህ ቀርቤ እሰግድልሃለሁ። በቀንና በሌሊት የምትጠብቀኝ ሕይወትን የሰጠኸኝ እስከ ዛሬም በቸርነትህ የጠበቅከኝ ቸር ጌታ ታማኝ እረኛዬ እግዚአብሔር ሆይ አመሰግንሃለሁ። አንተ በእንቅልፍ ጊዜ ጠብቀህ በነቃሁም ጊዜ በምሕረትህ ደግፈህ አንስተኸኛልና አመሰግንሃለሁ። እግዚአብሔር ሆይ እኔ በኃጢአት በወደቅሁ ጊዜም አልተውከኝም፣ ይልቁንስ ለንስሐ የሚሆን ዕድሜን ጨመርክልኝ እንጂ። ለደካሞች ጉልበት፣ ለተጨነቁ መጽናኛ፣ ለጠፉት መመለሻ መንገድ የሆንክ ሁሉን ቻይ እግዚአብሔር ሆይ አመሰግንሃለሁ። በቅዱስ ደምህ ኃጢአቴን ያጠብክልኝ፣ በሞትህ ሕያው ያደረግከኝ፣ በትንሣኤህ የድኅነት ተስፋ የሰጠኸኝ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። በድካሜ ጊዜ ብርታት፣ በጨለመብኝ ነገርም ሁሉ ብርሃን ሆነኸኛልና አመሰግንሃለሁ። እግዚአብሔር ሆይ በዚህ ሰዓት በፈተና ጊዜ የሚያበረታ፣ በጭንቀት ጊዜ የሚያረጋጋ፣ ላንተ እንድገዛ የሚያደርገኝ፣ በእቅፍህም ውስጥ የሚያኖረኝ ጽኑ እምነት ትሰጠኝ ዘንድ እለምንሃለሁ። ጌታ ሆይ ጸሎቴን ስማኝ፣ ልመናዬንም አድምጠኝ። ዓለም በፈተናዋ ባስጨነቀችኝ ጊዜ ኃይል ሊሆነኝ የሚችል አንተን ማመን ብቻ ነውና እምነትን ጨምርልኝ። የተናወጠው ልቦናዬ እንዲረጋጋ፣ የደከመው መንፈሴ እንዲበረታ እምነትን ጨምርልኝ። ተስፋዬ እንዲለመልም ፍቅርም እንዲበዛልኝ እምነትን ጨምርልኝ። ጌታ ሆይ የሰው ሁሉ የውድቀቱ መንስኤ አንተን በማመን ውስጥ ጸንቶ አለመኖሩ ነውና ጌታ ሆይ በአንተ ውስጥ ጸንቼ እኖር ዘንድ እምነትን ጨምርልኝ። የምታድንና የምትገድል ሁሉን ማድረግ የሚቻል አንተ ብቻ መሆንክን አምኜ በከንቱ ከመጨነቅ እድን ዘንድ እምነትን ጨምርልኝ። እግዚአብሔር ሆይ ይህ ከከንፈሬ ብቻ የሚወጣ ሳይሆን ከልቤ የሚፈልቅ የአምልኮ ቃል ነውና በፊትህ ወድቄ እያቀረብኩት ያለሁትን ጸሎቴና ልመናዬን ትሰማኝ ዘንድ እለምንሃለሁ። ጌታ ሆይ ያለ እምነት አንተን ማስደሰት አይቻልምና በእምነት የጸና በምግባር የበረታ ጽኑ ስብዕና ትሰጠኝ ዘንድ እለምንሃለሁ። ጌታ ሆይ እርዳኝ። በችግሬ ጊዜ የሚያስፈራኝ፣ የወደፊቱን ሳስብ የሚያስጨንቀኝ፣ መከራ ሲበዛብኝ ተስፋ የሚያስቆርጠኝ እርኩስ መንፈስ ከኔ ይርቅ ዘንድ አንተን የማትለወጥ ኃያል አምላክን የሚያምን በእምነት የበረታ በሃይማኖት የጸና የቅዱሳን ልቦና ትሰጠኝ ዘንድ እለምንሃለሁ። እግዚአብሔር ሆይ በጽድቅ ጎዳና ምራኝ። የማየው ነገር እንዳልፈራ፣ በምሰማውም ነገር እንዳልጨነቅ የእምነት ቃልህን አስተምረኝ። የዓለም ሁኔታ በየሰዓቱ በሚቀያየርበት በዚህ ዘመን ተስፋ መቁረጥ እንዳይገዛኝ፣ ስንፍናም እንዳይበረታብኝ የእምነት ኃይል ስጠኝ። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ በባሕር ላይ ለተራመደው ጴጥሮስ እጅህን እንደ ዘረጋህለት ለእኔም የምሕረትና የፍቅር እጅህ ትዘረጋልኝ ዘንድ እለምንሃለሁ። በፍርሃት ማዕበል ውስጥ ስገባ በእምነት አበርታኝ። በከንቱ ከመጨነቅ ተስፋም ከመቁረጥ አንተ ጠብቀኝ። በሙሉ ልቤና በነፍሴ ሁሉ አንተን ማምለክና አንተን ማገልገል እችል ዘንድ
የጥርጣሬ መንፈስ ከኔ አርቅ። እግዚአብሔር ሆይ በሕይወቴ ያደረክልኝን መልካም ነገር ሁሉ ማየት እንድችል ማስተዋሉን ስጠኝ። ጌታ ሆይ በፈተናዬ ጊዜ አድነኸኛል፣ በሕመሜም ጊዜ ፈውሰኸኛልና ትናንት እንደረዳኸኝ ዛሬም እንደምትረዳኝ ልቦናዬ ያምን ዘንድ አጋንንት በልቤ የዘሩትን የክህደት ዕውቀት ነቅለህ ትጥልልኝ፣ የእምነት አዝመራም በልቤ ውስጥ ትዘራብኝ ዘንድ እለምንሃለሁ። አቤቱ ሰይጣን ሲያስፈራራኝ አንተን እንዳስብ አንተን እንዳላስብ በችግር በከበበኝ ጊዜ ወደ አንተ እንድሸሽ በፍቅርህ ጥራኝ። ቃልህ ለእግሬ መብራት ለመንገዴም ብርሃን ይሁን። ጌታ ሆይ እንደ አብርሃም በተስፋህ እንዳምን እንደ ኢዮብ በመከራ ጊዜ እንድጸና እንደ ቅዱስ ዳዊት ባንተ እንድተማመን ንጹሕ ልብ ስጠኝ። መንፈስ ቅዱስ ሆይ የእምነት ፍሬን በልቤ ውስጥ አብቅል። በማየት ሳይሆን በእምነት እንድመላለስ በምግባርም እንድበረታ የእግዚአብሔር እጅ ትደግፈኝ። እግዚአብሔር ሆይ አንዳንድ ጊዜ መንገዴ ጨለማ ይመስለኛል፣ ችግሮቼም ከኃይሌ በላይ ሆነው ይታዩኛል። ነገር ግን አንተ ከኔ ጋር እንዳለህ ልቤ ሲያምን እምነቴ ጉልበት ይሆነኛልና ከኔ አትራቅ። ጌታ ሆይ በመከራዬ ጊዜ እምነቴ እንዳይደክም በእምነት አጽናኝ። የሕይወት ማዕበል ሲነሳ ዓይኔን ካንተ እንዳላነሳ እርዳኝ። ችግሮቼን ሳይሆን ኃይልህን እንድመለከት አድርገኝ። የሰው ልብ ፈተና ሲመጣ የሚፈራ በመከራም ጊዜ ተስፋ የሚቆርጥ መሆኑን አንተ ታውቃለህና በምሕረትህ አበርታኝ። ከጎኔ ቁም፣ ባዘንኩም ጊዜ አጽናናኝ። ሰዎች በተውኝ ጊዜ ከኔ ጋር ሁን። ዓለም ሲቃወመኝ በቀኝ እጅህ ደግፈኝ። እግዚአብሔር ሆይ የዚህ ዓለም ፈተና ጊዜያዊ መሆኑን እንዳስብ ያንተ ፍቅር ግን ዘለዓለማዊ እንደሆነ እንዳስተውል አድርገኝ። ጭንቀቴ ብዙ መስሎ በታየኝ ጊዜ ምሕረትህ ከሁሉ በላይ ታላቅ እንደሆነች እንድገነዘብ አስተዋይ ልቦና ስጠኝ። ጌታ ሆይ በመከራዬ ውስጥ ፊትህን እንድፈልግ በችግሬ ጊዜ ቃልህን እንድጠብቅ በሐዘኔ ውስጥ ባንተ እንድተማመን አድርገኝ። አቤቱ አለማመን ይራቅ። በቃሌና በሥራዬ አንተን እንዳገለግል በሕይወቴም ውስጥ ያንተ ክብር እንዲገልጥ አማኝ ልቦና አስተዋይ ሕሊና ትሰጠኝ ዘንድ እለምንሃለሁ። ጌታ ሆይ የሰው ዓይን የማያየውን በስውር የሠራሁት ኃጢአት አንተ በግልጽ ታውቀዋለህና ኃጢአቴን ይቅር ብለህ በንስሐ ተመልሼ አንተን በማመን ጸንቼ እኖር ዘንድ እምነትን ጨምርልኝ። ካልተባረከ ብዙ ነገር የተባረከ ፍርፋሪ ይበልጣልና በበረከትህ ሕይወቴን ባርክ። እግዚአብሔር ሆይ ትዕቢትና የተንኰል ሐሳብ ከልቦናዬ አርቅ። ሰዎች ሲያስቀይሙኝ በጥበብ እንድመልስ፣ ሲበድሉኝ ይቅር እንድል፣ ሲያሳዝኑኝ በፍቅር እንድቆይ ላንተ የተገዛ በፍቅርህ የታሰረ ንጹሕ ልቦና ስጠኝ። እግዚአብሔር ሆይ የሌሎችን ሀብት በመመኘት በኃጢአት እንዳልወድቅ የምቀኝነትና የክፋት ሐሳብ ከሕሊናዬ አስወግድ። ጌታ ሆይ ልቤን በፍቅርህ ሙላው። አንተን ከሁሉ በላይ እንዳፈቅር ባልንጀራዬም እንድወድ በቃልህም ጸንቼ እንድኖር ጸጋ መንፈስ ቅዱስ አልብሰኝ። በቅድስና በእውነትና በጥበብ የተሞላ አእምሮ ስጠኝ። አቤቱ ካንተ የሚያርቁኝ ነገሮች እንዳላይ ዓይኖቼን ጠብቅ። የኃጢአት ቃል እንዳልሰማ ጆሮቼን ጠብቅ። የሚያስቀይም ቃል ተናግሬ ሰዎች እንዳላስከፋ አንደበቴን ጠብቅ። በየቀኑ ከኃጢአት እርቅ ዘንድ የኃጢአት መንገዶችን ዝጋ።
እግዚአብሔር ሆይ ንስሐዬ እውነተኛ ይሁን። ዛሬ የተውኩትን ኃጢአት ነገ እንዳልፈጽመው ረድኤትህ ትርዳኝ። እምነቴ በቃል ብቻ እንዳይሆን በሥራና በምግባር የተገለጠ እንዲሆን ከሕግህም ፈቀቅ እንዳልል የተግባር ሰው አድርገኝ። ጌታ ሆይ መንፈስ ቅዱስ መንገዴ ይምራኝ። የቅንነት መንፈስ የአሸናፊነትም ኃይል ስጠኝ። አምላኬ ሆይ አንተ የትናንቱን የምታውቅ የሚመጣውንም የምትመለከት አምላክ ነህና ነፍሴና ሥጋዬ ላንተ አደራ እሰጣለሁ። የኔ የምለው መልካም ነገር ሁሉ አንተ የሰጠኸኝ ነውና የሰጠኸኝን ሁሉ አንተ ጠብቅልኝ ባርክልኝም። ጌታ ሆይ ስለ ቤተሰቤ በፊትህ እጸልያለሁ። በቤቴ ውስጥ ፍቅር፣ ሰላምና በረከት አብዛልኝ። ወላጆቼን ባርክ፣ በሕይወት እስካሉ ድረስ በጤናና በሰላም ጠብቃቸው። አቤቱ ባለትዳሮችን በፍቅር አስተሳስር፣ ልባቸውንም በመተማመን አጽና። ከቤታቸው እምነት፣ ጸሎትና መተሳሰብ አይጥፋ። ልጆቻቸው በጥበብ እንዲያድጉ፣ በእምነት እንዲጸኑ፣ በፈቃድህም እንዲመላለሱ አንተ ሞገስ ሁናቸው። በጎውንና መጥፎውን መለየት እንዲችሉና በቃልህ ጸንተው እንዲኖሩ ጸጋ መንፈስ ቅዱስ አልብሳቸው። አምላኬ ሆይ በረድኤትህ ጥላ በፍቅርህም እቅፍ ውስጥ አኑራቸው። እግዚአብሔር ሆይ ካንተ በቀር ልጆችን የሚጠብቅ የለምና ልጆችን ጠብቅ። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በሥራዬ ሁሉ አንተ ምራኝ። ለሥራዬ ታማኝ፣ በሥራ ባልደረቦቼም ተወዳጅ አድርገኝ። የድንግል ማርያም ልጅ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ በየቀኑ እከተልህ ዘንድ እርዳኝ። ከፈቃድህ ውጭ የሆነ መንገድ እንዳልመርጥ በውሳኔዎቼ ሁሉ ጥበብህን ስጠኝ። ሕይወቴ ለሌሎች በረከት እንዲሆን፣ የአንደበቴ ቃል የሚያጽናና እንዲሆን፣ የሚያበረታታም ተግባር እንድፈጽም፣ በፍቅርህም እንድመላለስ በሃይማኖት አኑረኝ፣ በእምነትም አጽናኝ። ከዛሬ ጀምሮ እምነቴ እንዲያድግ፣ ተስፋዬ እንዲበዛ፣ ፍቅሬም እንዲጠነክር በጽድቅ መንገድ ትመራኝ ዘንድ እግዚአብሔር ሆይ እለምንሃለሁ። እግዚአብሔር ሆይ አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ድውይ ነኝና አቤቱ ይቅር በለኝ። አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። ጌታ ሆይ ዓይኔ ከቁጣ የተነሣ ታወከች፣ ከጠላቶቼ ሁሉ የተነሣ አረጀው። ዓመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቶአልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ ይጐስቁሉም፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፈሩ። እግዚአብሔር ሆይ አቤቱ ባንተ ታምኛለሁና አትጣለኝ። አቤቱ አምላኬ ሆይ ወደ አንተ ነፍሴን አነሳለሁ። አቤቱ አንተን ታምኛለሁና ለዘላለም አልፈር። ጠላቶቼ በእኔ አይሳቁብኝ፣ አንተን ተስፋ የሚያደርጉ አያፍሩምና። በከንቱ የሚበድሉ ሁሉ ዘወትር ይፈሩ። እግዚአብሔር ሆይ አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። በእውነትህ ምራኝ አስተምረኝም። አንተ አምላኬና መድኃኒቴ ነህና ዘወትርም አንተን ተስፋ አድርጌአለሁና። አቤቱ ቸርነትህን አስብ፣ ምሕረትህ ለዘላለም ነውና። የልጅነቴን ኃጢአቴንና ስንፍናዬን አታስብብኝ።
አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ጻድቅም ነው። ስለዚህ የሚሳሳቱትን በመንገድ ይመራቸዋል፣ ለየዋሃን ፍርድን ያስተምራቸዋል፣ ለየዋሃን መንገድን ያመለክታቸዋል። የእግዚአብሔር መንገድ ሁሉ ይቅርታና እውነት ነው፣ ቃል ኪዳኑንና ምስክሩን ለሚፈልጉ። አቤቱ እግዚአብሔር ሆይ ስለ ስምህ ብለህ ኃጢአቴን ሁሉ ይቅር በለኝ፣ ኃጢአቴ ብዙ ነውና። እግዚአብሔርን የሚፈራ ሰው ማን ነው? እርሱ በሚመርጠው መንገድ ይመራዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ የእግዚአብሔርም ስም ለሚጠሩት ነው። ሕጉንም ያስተምራቸዋል። ዓይኖቼ ሁል ጊዜ ወደ እግዚአብሔር ናቸው፣ እርሱ እግሮችን ከወጥመድ ያወጣቸዋልና። እግዚአብሔር ሆይ ፊትህን ወደ እኔ አድርግ፣ ማረኝም። እኔ ብቸኛና ድሃ ነኝና ይቅር በለኝ። የልቤ ሐዘን ብዙ ነው፣ ከጭንቀቴም አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደ በዙ እይ፣ በግፍም ጥልን ጠልተውኛል። አቤቱ ነፍሴን ጠብቃት አድናትም፣ አንተን ታምኛለሁና አልፈር። አቤቱ አንተን ተስፋ አድርጌአለሁና የዋሃንና ቅኖችን ተከተሉኝ። እግዚአብሔር እስራኤልን ከመከራው ሁሉ ያድነዋል። እግዚአብሔር ሆይ ካንተ ውጭ የሚረዳኝ የለምና ከእኔ አትራቅ። ተመስገን። እግዚአብሔር ሆይ የልቤን ሐሳብ ስለ ሰማኸኝ፣ የአንደበቴን ቃል ስለ ተቀበልከኝና የነፍሴንም ጥማት ስላወቅክልኝ አመሰግንሃለሁ። ብዙ ጊዜ ካንተ ብርቅም አንተ ግን አልተውከኝምና አመሰግንሃለሁ። በኃጢአት ደክሜ ብወድቅም አንተ ግን አንስተኸኛልና አመሰግንሃለሁ። ተስፋ በቈረጥኩኝ ሰዓት እንደገና አበርትተኸኛልና አመሰግንሃለሁ። አቤቱ በዚህ ጸሎት የለመንኩህን ሁሉ በፈቃድህ ፈጽምልኝ። ከዛሬ ጀምሮ በእምነት አጽናኝ፣ ተስፋዬን አድስ፣ ፍቅሬንም አብዛልኝ። ጌታ ሆይ በየቀኑ ወደ አንተ እንድቀርብ በጸሎት እንድበረታ በእምነቴም ጸንቼ እንድኖር ፈቃድህ ይሁን። ጠዋት እንድሰግድልህ፣ ቀን እንዳስብህ፣ ማታም እንዳመሰግንህ ፍቅርህ በልቤ ውስጥ አኑር። ጌታ ሆይ ሚስቴንና ልጆቼን በሰላም ጠብቃቸው፣ በጤና አኑራቸው፣ በእምነትም አጽናቸው። በቤታችን ውስጥ የጸሎት የፍቅርና የመተሳሰብ መንፈስ ይሙላ። በእውነትና በእምነት ጎዳና ምራን። እግዚአብሔር ሆይ ሕይወቴ ለክብርህ መገለጫ ይሁን። በሥራዬም በቃሌም ያንተ አገልጋይ ልሁን። የሕይወት ዘመኔ ሲፈጸም በእምነት የጸና አገልጋይ ሆኜ ታገኘኝ ዘንድ እርዳኝ። ለፍርድ በምትመጣበት ጊዜ በቅዱሳን ሰማዕታት ከቅዱሳን ሰማዕታት ከቅዱስ እስጢፋኖስና ከቅዱስ ጊዮርጊስ ጋር በቀኝህ እቆም ዘንድ ፈቃድህ ይሁን። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ አንተ መጠጊያዬ፣ ኃይሌ፣ ተስፋዬና መድኃኒቴ ነህና በፊትህ ወድቄ የለመንኩትን ልመና ያቀረብኩትም ጸሎት ሰምተህ በጽድቅ መንገድ ትመራኝ፣ በእቅፍህም ውስጥ ታኖረኝ ዘንድ በቅድስት ድንግል ማርያም ስም እለምንሃለሁ። አሜን። እግዚአብሔር ሆይ አንተ ቸር ይቅር ባይና መሐሪ ነህና ኃጢአቴን ይቅር ብለህ በመንገድህ ምራኝ። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁንና የእግዚአብሔር ልጆች ሆይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያለ መሰልቸት በየቀኑ መጸለይ እንዳለብን በምሳሌ ሲያስረዳን እንዲህ አለ። ጌታችንና መድኃኒታችን ኢየሱስ ክርስቶስም ዘወትር እንዲጸልዩ እንዳይሰለቹም በምሳሌ እንዲህ ሲል ነገራቸው። እንዲህም አላቸው፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ዕለት ዕለትም ወደ እርሱ እየመጣች ከባለጋራዬ ፍረድልኝ ትለው ነበር።
እምቢ ብሎም አዘገያት። ከዚህም በኋላ በልቡ አስቦ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች ሴት እንዳትዘበዝበኝ ዘወትርም እየመጣች እንዳትጨቀጭቀኝ እፈርድላታለሁ አለም። ጌታችንም እንዲህ አላቸው፣ አመፀኛው ዳኛ ያለውን ስሙ። እንግዲህ እግዚአብሔር በመዓልትና በሌሊት ወደ እርሱ ለሚጮኹ ለወዳጆቹ አይፈርድምን? ወይስ ቸል ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን? ስለ ፈሪሳዊና ስለ ቀራጩም እንዲህ አላቸው፣ ራሳቸውን ለሚያመጻድቁና ባልንጀራቸውን ለሚንቁም እንዲህ ብሎ መለሰላቸው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ ሁለተኛውም ቀራጭ ነበር። ፈሪሳዊውም ቆመና እንዲህ ብሎ ጸለየ፣ አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች እንደ አመንዝሮችና ወይም እንደዚህ ቀራጭ ያላደረግከኝ አመሰግንሃለሁ። እኔ በየሳምንቱ 2 ቀን እጾማለሁ፣ ከማገኘውም ሁሉ ከ10 1 እሰጣለሁ አለም። ቀራጩ ግን ራቅ ብሎ ቆመና ዓይኖቹንም ወደ ላይ ወደ ሰማይ ሊያነሳ አልወደደም። ደረቱንም እየመታ አቤቱ እኔን ኃጢአተኛውን ይቅር በለኝ አለ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ይከብራልና አላቸው። ስለዚህም የእግዚአብሔር ልጆች ሆይ በየቀኑ በትሕትና ሆነን ወደ እግዚአብሔር በጸሎት እንቅረብ። ጸሎት ማለት ልጅ ከአባቱ ጋር እንደሚነጋገር እኛም ከእግዚአብሔር ጋር የምንነጋገርበት መንገድ ነውና በጸሎት በርቱ። እግዚአብሔር ቸር ነውና ይሰማል፣ እግዚአብሔር ቸር ነውና ይመልሳል። በጸሎታችን መሃል እኛ የምንፈልገው ሳይሆን እግዚአብሔር ራሱ የሚያስፈልገንን እንዲሰጠን ፈቃዱ እንዲሆን እንለምን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችን ጋር ይሁን። በቅዱሳን በጻድቃን ላይ ያደረው ጸጋ መንፈስ ቅዱስ በእኛ ላይ ይደር። አብራችሁን ስለጸለያችሁ እግዚአብሔር ያክብራችሁ። ከልብ እናመሰግናለን። እግዚአብሔር ክፉና ክፋት ከዙሪያችሁ ያርቅላችሁ። የታመሙትን ይፈውስልን፣ የታሰሩትን ይፍታልን። በኃጢአት የወደቅንም በንስሐ እንድንመለስ የእግዚአብሔር ቅዱስ ፈቃድ ይሁን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። አቡነ ዘበሰማያት